በያላችሁበት የከበረ ሰላምታችን ይድረስ ብለናል ክቡራን ተመልካቾቻችን እንግዲህ በዛሬው ፕሮግራማችን እንደሚታወቀው ቅድስት ቤተክርስቲያን በየዓመቱ ግንቦት 11 ቀን የማህሌታይ ቅዱስ ያሬድ እርገቱን ምክንያት በማድረግ ቅዱስ ያሬድን ትዘክራለች ታከብራለችና እኛም ይሄን ምክንያት በማድረግ በዛሬው ፕሮግራማችን ስለ ማህሌታይ ቅዱስ ያሬድ ትውፊቶች ምንድናቸው እኛስ ምን መማር አለብን ቀጣይ ትውልድስ ያው የቅዱስ ያሬድ አሻራዎችን ለቀጣይ ትውልድ ለማሸጋገር ምን መደረግ አለበት ዘማሪውስ በሰራው ልክ ተወስቶለታል ወይ የሚሉትን ሐሳቦችን እያነሳን ቆይታ የምናደርግ ይሆናል ለዚህ ቆይታችን ይረዱን ዘንድም ዕውቀታቸውን ያጋሩን ከኛ ጋር ቆይታ የሚያደርጉት በቅዱስ ፍሬምናጦስ አባ ሰላማ ካሳቴ ብርሃን መንፈሳዊ ኮሌጅ የቅዱሳን መጻሕፍት መምህር ሊቀ ሊቃውንት አስካለ በረከት ውብነህና የነገረ መለኮት መምህር ፍሻለ ሐዱሽ ከኛ ጋር ቆይታ ያደርጋሉ እናንተም አብሮነታችሁ አይለየም ብለናል አብራችሁን ሆኖ እንግዶቼ ለዚህ ቆይታ ፈቃደኛ ስለሆናችሁ ከልብ አመሰግናለሁ በቅድሚያ ሰናይ እንደ መግቢያ እንደሆነም ቅዱስ ያሬድ ማን ነው ከሚለው ብንጀምር ደስ ይለኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ በኢትዮጵያና በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ምእመናን እንኳን ለአባታችን ለቅዱስ ያሬድ በዓል በሰላም አደረሳችሁ አደረሰን እንግዲህ አባታችን ቅዱስ ያሬድ ማን ነው በሚለው ነገር እንጀምር ካልን ያሬድ ብዙ ነገር ነው አባቶቻችን ኢትዮጵያውያን ሊቃውንት ቤተክርስቲያን ስለ አባታችን ማህሌታይ ቅዱስ ያሬድ ያሉት ነገር አለ ስራውን ተመልክተው ያስቀመጡት በመንፈስ ቅዱስ የተናገሩት ነገር ምንድነው ማህሌታይ ስለሆነ በማህሌት እርሱን የገለጹበት ነገር አለ እርሱ ደግሞ ምንድነው የሚለው አልዎ እምቅድሜሁ ወአልዎ እምድህሬሁ ዘከማሁ ማህሌታይ ይህንን በዜማ ማለት እንችላለን አልዎ እምቅድሜሁ አልዎ እምድህሬሁ ዘከማሁ ዘከማሁ ማህሌታይ አልዎ እምቅድሜሁ አልዎ እምድህሬሁ ዘከማሁ ዘከማሁ ማህሌታይ ያሬድ ካህን ሰበከ ለክርስቶስ ትንሣኤሁ ትንሣኤሁ ሰበ ይህ ማለት ያሬድ ከርሱ በፊትም
ከርሱ በኋላም እርሱን የመሰለ ማህሌታይ የለም። ያሬድን የመሰለ ከያሬድ በፊትም ከያሬድ በኋላም ማህሌታይ የለም፣ ባለመዝሙር የለም ማለት ነው። ምክንያቱ ያሬድ ካህን ሰበከ ትንሣኤሁ ለክርስቶስ ካህን ያሬድ በትርጓሜው በቋንቋው በዜማው የክርስቶስን ትንሣኤ የሰበከ ማለት በሚገባ ለቅድስት ቤተክርስቲያን ያስተማረ ያስተላለፈ ማለት ነው። ከዚህ ጋር ተያይዞ በእውነት እኔም በጥቂቱ ባጭር ቃል ለመግለጽ እንደ አባቶቼ ካህን ያሬድ እምአበዊነ እምሰብእነ እምኔነ ዘይመስለከ አልቦ ካህን ያሬድ እምአበዊነ እምሰብእነ እምኔነ ዘይመስለከ አልቦ ሀበ ፍኖተ ጽድቅ ዘመርሃ ወአስተራተ አህዞ አባታችን ያሬድ ከአባቶቻችን ከሰዎቻችን ከኛም አንተን የሚመስል ሰው አንተን የሚመስል ካህን መምህር የለም፣ እንዳንተ ህዝቡን ወደ ጽድቅ መንገድ የመራ ህዝቡን ያቅናና ህዝቡን ከእግዚአብሔር ጋር ከዓለም ጋር ያገናኘ ብዬ መግለጽ ይችላል። በዛው ማያይዘው ወደ መምህር ሻለም ልመለስና ብዙ ጊዜ ቅዱስ ያሬድ የሚነሳው የዜማ አባት ማህሌታይ እየተባለ ነው የሚነሳውና ዓለም የሚያውቁ አብዛኞቻችን ይህንም ጨምሮ የምናነሳው በዜማና በቅኔው ነው የምናውቀው። ከዛ ባሻገር ግን ደራሲ እንደሆነ የሚነገርለታል፣ ታሪክን በመሰነድ ትልቅ አርአያ የሚሆን አባት እንደሆነ ይገለጽለታልና ስለዚህ እስኪ ትንሽ የሆነ ነገር ሰናይ ስለ ሰላምታው የነታ ሊቃውንት ስላደረሱት በዛ ላይ ለህዝቡ ሁሉ ይድረስ ብዬ ቅዱስ ያሬድ ያው የተወለደው ትውልድ ሀገሩ ያደገበት አካባቢ ወይም ከተማ እንደሚታወቀው በቅድስት ከተማ አክሱም እንደሆነ ይታወቃል። አባትናቱም ይታወቃሉ። አባቱ ይስሐቅ ይባላል፣ እናቱ ደግሞ ታውክልያ ትባላለች። ስለዚህ እንደ ህፃናት ሁሉ ያደገ እንደ ልጆች ሁሉ እየተጫወተ ያደገ የአክሱም ልጅ ነው። ስለዚህ ቅዱስ ያሬድ የተወለደበት ዘመንም ሊቃውንት ወይም ደግሞ የታሪክ ሰዎች እንደጻፉት በ505 ዓመተ ምህረት ነው። ስለዚህ በአራተኛ ክፍለ ዘመን መጨረሻ ወይም ደግሞ መጀመሪያ የአምስተኛ ክፍለ ዘመን መጀመሪያ የተወለደ የአክሱማውያን የአክሱም ልጅ እንደ ልጆች አክሱም ያደገ በቤተ ትምህርት በአጎቱ ቤት ያደገ የተማረ ያደገ ሊቅ ነውና ቅዱስ ያሬድ ያው አባታችን ቀደም ሲል ገልጸውታል። ከሳቸው በላይ ማበላሸት ካልሆነ በቀር ለቅዱስ ያሬድ በስራው በተግባሩ ከዛ በላይ መግለጽ አልችልምና ቅዱስ ያሬድ ከሰዎችና ከመላእክት ጋር መነጋገር የቻለ ወደ ሰማይ መነጠቅ የቻለ የመላእክት ዜማን ያዳመጠ የሰማ ያደነቀ ለቤተ ክርስቲያን ደግሞ ትልቁ አስተዋጽኦ ያበረከተ ሰባት ጊዜ ከትል የተማረ ከተፈጥሮ የተማረ ሊቅ ተፈጥሮን የሚያነብ የእግዚአብሔር አብርሆት ያለው ወይም ደግሞ እግዚአብሔር ጸጋውን የሰጠው ከተፈጥሮ የተማረ ተፈጥሮን መተርጎም የቻለ ስለዚህ በሙከራ ማለት ትሏን 6 ጊዜ ወደ እንጨት ስትወጣ ወደ ዛፍ ስትወጣ አይቶ 6 ጊዜ ወድቃ በ7ኛ ጊዜ ስትወጣ ስላየ በዛን ጊዜ ትምህርት እምቢ ብሎት ነበርና ከዛ በኋላ ተመልሶ ወደ መምህሩ ተመልሶ እንደገና መዝሙረ ዳዊት 150 መዝሙረ ዳዊትን በአንድ ጊዜ የተገለጸለት ሐዲስና ብሉይን ያወቀ የተረዳ ሐዲስና ብሉይ ደግሞ በዜማ የገለጸ ደራሲ ጸሐፊ የ5 መጽሐፍቶች ትላልቅ መጽሐፍት እነዚህ ድጓ ጾመ ድጓ ምዕራፍ ዝማሬ መዋሥዕት የሚባሉ ትላልቅ መጽሐፍት የቅዱስ ያሬድ መጽሐፍት ናቸውና የዜማ የድርሰት የቅኔ ኮታስ ቅዱስ ያሬድ የዜማ ምልክቶች አባት ባለቤት ከዓለም በፊት ዓለም ሳይሰለጥን ዓለም ዜማ ሳይፈጥር አስቀድሞ በእግዚአብሔር መንፈስ ቅዱስ የተገለጸለት ዋይ ዜማ ዘሰማይኩ በሰማይ መላእክት ግና እያለ የዘመረ ስለዚህ ቅዱስ ያሬድ ምን ልበል ቅዱስ ያሬድ ያላበረከተው ነገር የለም ለስነ ጽሁፍ ለቋንቋ ስልጣኔ ለፍልስፍና ለቅኔ ዳዕረ ኢላ ሳይሆን ዳዕረ ኢላ የምትባለው
እዛ ላይ ነው የደረሰውና መላእክት በሶስት ወፎች ምስል መጥተው የገለጹለት እና እርሱ የዘመረ ሊቅ ነው። ስለዚህ ቅዱስ ያሬድ ሊቅ በእኛ ዘንድ ነው እንግዲህ ቅዱስ ነው እሱ ከሊቃውንትም ሊቅ ነው። ስለዚህ የመንፈስ ቅዱስ አብሮሆት ያለበትና ከሰማይ ምስጢር ለአክሱማውያን የሰማይን ዝማሬ የሰማይን ምስጢር እግዚአብሔር ወልድ በብሉይ ኪዳን ይወለዳል ተብሎ በሐዲስ ኪዳን ደግሞ የተወለደውን እግዚአብሔር ወልድ ደግሞ በተግባር የታየበትን የተጻፈውን ይሄ ባለስልጣን ወይም ደግሞ የእግዚአብሔር መንፈስ ያለበት ቅዱስ መጽሐፍን በዜማ የገለጸ አባት የደረሰ የጻፈ የተቀኘ ያበረከተ ለጽሁፉም ለስነ ጽሁፉም ትልቅ አስተዋጽኦ ያደረገ እስከ ዛሬ ዓለም ሙሉ ሊጠቀምበት የሚችል መጽሐፍ ያለው ቅዱስ ያሬድ የግዕዝ ቋንቋ ተጠብቆ በተለይ መጽሐፍት ወደ አማርኛ ወደ ትግርኛ የሚተረጎምበት ሁኔታ አለ። የዜማው ቅዳሴው ግን አሁንም በግዕዝ የሚደረግበት ሁኔታ ነው ያለው በቤተክርስቲያናችንና ቋንቋው እንዲጠበቅ የቅዱስ ያሬድ ዜማዎች ቅኔው ምን አይነት አስተዋጽኦ አለው እዚህ ላይ የግዕዝ ቋንቋን ጠብቆ ለማቆየት? በአጠቃላይ ለግዕዝ ቋንቋ እስከ ዛሬ መቆየቱና በተግባር ላይ መኖሩ ታላቁ ባለውለታ ቤተክርስቲያን ናት። ቅዱስ ያሬድ ደግሞ የቤተክርስቲያን አባት የቤተክርስቲያን ሊቅ ስለሆነ በዚሁ ላይ መጽሐፍቶቹ በዜማ የደረሳቸው በዜማ የተዘየሙ የቅዱስ ያሬድ መጽሐፍቱ ራሱ በግዕዝ ነው የተጻፉት። ስለዚህ ግዕዝ ከዚህ መሆኑ ቅዱስ ያሬድ ደግሞ ለግዕዝ ትልቅ አስተዋጽኦ ያደረገ አባት ነውና ይህንን ቋንቋ ከፍተኛ ደረጃ እንዲደርስ ያደረገ አባት ስለሆነ ቅዳሴውም ዝማሬውም አቋቋሙም ቅኔውም ሁሉ በግዕዝ ነውና ቅዱስ ያሬድ የቋንቋው ባለቤት ነው። ቅዱስ ያሬድ ቋንቋን አልፈጠረም። ግዕዝ ቋንቋ ከቅዱስ ያሬድ በፊት ነው። ቅዱስ ያሬድ የደረሰው ድርሰት ግን በግዕዝ ነው። ስለዚህ የግዕዝም ሊቅ ስለሆነ ነው የቅኔውም ባለቤት የስነ ጽሁፍም ባለቤት የድርሰቱም ሁሉ ባለቤት ስለሆነ ቅዱስ ያሬድ ከጽሁፍ ከስነ ጽሁፍ ከቅኔ አልፎ የሰማይ የመላእክት ዜማ ሰምቶ እንደገና ደግሞ ይህንን ግዕዝን ድርሰቱን ሁሉ በዜማ የደረሰ ትልቁ አባት የአክሱም ልጅ በአክሱም ያደገው በ71 ወይም ደግሞ በ70 ዓመት አካባቢ ያረገ አንዳንድ መጻሕፍትም ደግሞ ሌላ የሚሉት ነገር አለ ግን በቅኔ ህይወት ነው የማውቀው አረገ ነው የሚባለው። ስለዚህ ቅዱስ ያሬድ በዚህ መልኩ ነው የምንገልጸው። ወደ ሊቀ ሊቃውንት ልመለስና በተለይ ቅዱስ ያሬድ ያበረከታቸው አስተዋጽኦዎች ቤተክርስቲያን በምትገለገልባቸው ምን አይነት አስተዋጽኦ በስርዓቷ በካህናቶቹ በሚሰጡት አገልግሎትም ሊሆን ይችላል ያበረከተው አስተዋጽኦ ምንድነው? በአንድነቷም ሊሆን ይችላል። የቅዱስ ያሬድ አስተዋጽኦ ብዙ ነው። በረከቱ ትሩፋቱ ለቅድስት ቤተክርስቲያናችን ለሀገራችን በብዙ መልኩ መግለጽ ይቻላል። ምክንያቱ ቅዱስ ያሬድ በሰው አእምሮ ብቻ ሳይሆን በመንፈስ ቅዱስ ሀብት የበለጸገ በመንፈስ ቅዱስ ጸጋ ያደገ የመንፈስ ቅዱስ ጸጋ የተሞላ ስለሆነ ቅዱስ ያሬድ ብዙ ጊዜ የሚታወቀው የዜማ ሊቅ የዜማ መምህር እየተባለ ነው። ነገር ግን ቅዱስ ያሬድ የዜማ መምህር ብቻ አይደለም። ቅዱስ ያሬድ ከዜማ አስቀድሞ ያወቀው ያስተማረው ቢኖር የቤተ ክርስቲያን ምሰሶ የሆነው የብሉይና የሐዲስ ትርጓሜ ነው የተገለጸለትም ያስተማረው። ከዛ በኋላ ነው የዜማ ምስጢር የተገለጸለት። ያን ጊዜም ህዝቡ ለሰው በሚጠቅም ሳይሆን ለሰው በማይጠቅም ምድራዊ ዘፈን ተውጦ ስለነበረ ዘፈን ይወድ ስለነበረ መንፈስ ቅዱስ ዜማውን በዜማ ስጋዊውን ዘፈን ስጋዊውን ዜማ ወደ መንፈሳዊ ዜማ ቀይሮ የሰው ልጅ በምድርም በሰማይም እንዲጠቀም በዛ በትዕግስተኛው በጻድቁ በየዋሁ በቅዱስ ያሬድ ምክንያት ቅድስት ቤተክርስቲያን ለመላው ነበረ የቅዱስ ያሬድ የዜማ ትሩፋት ለኢትዮጵያ ቤተክርስቲያን ለአክሱም ቤተክርስቲያን ብቻ ሳይሆን ለመላዋ ቤተክርስቲያን በዓለም ላለችው ለኦርቶዶክሳዊ ተዋህዶ ቤተክርስቲያን ሁሉ ከእግዚአብሔር የተሰጠ ነው እና በእውነት አሁንኛ በቅርብ ዘመን በ19ኛው ክፍለ ዘመን በ18ኛው ክፍለ ዘመን
እንደተነሱ ምድራውያን የምድር ፍልስፍናን የሚከተሉ ባለ ዘፈኖች የዘፈንን የዜማን ስልት ባቀናበሩ ሰዎች ጋር ሳይሆን ምናነጻጽረው ቅዱስ ያሬድ ከነዚህ ጋር የሚወዳደር የሚነጣጠር ሰው አይደለም። እነሱ ምድራውያን ናቸው፣ እሱ ሰማያዊ ነው እና በጣም ሰማያዊ ዜማ ሰማያዊ ማህሌት ማመስገን እንደሚቻል አምላካችን ቅዱስ እግዚአብሔር በቅዱስ ያሬድ ምክንያት ለዓለም ሁሉ አሳይቷል። ስለዚህ በቅዱስ ያሬድ ምክንያት ቅድስት ቤተክርስቲያናችን ቅድስት ሀገራችን ከብራለች። የቋንቋው ነገርም እስከ ዘመናችን ድረስ እንደተጠበቀ እንዲኖር ያለው አስተዋጽኦ ትልቁ ነገር የቅዱስ ያሬድ ነው። ከቅዱስ ያሬድ አስቀድሞ በዚህ አገር የተወለደ በቋንቋው አዲስ ድርሰት የደረሰ ሰው አልነበረም። የመጀመሪያ ደራሲ ነው። የዜማ ደራሲ የብሉይና የሐዲስ ተርጓሚ ሆኖ የተገኘ አባታችን ቅዱስ ያሬድ ነው። ዜማውም እንዳይጨመርበትም እንዳይቀነስበትም በ10 ምልክቶች ነው ያስቀመጠው። ሚዛን አለው መመዘኛ አለውና እነሱ ደግሞ ድፋት፣ ሂደት፣ ቅናት፣ ይዘት፣ ቁርጥ፣ ርክርክ፣ ደረት እየተባሉ ይገለጻሉ። ድርስ እና አንበር ይባላሉ። ሊቀ ሊቃውንት በዜማው ያበረከተው እንዳለ ቅድም ገልጸውልኛልና የተለያዩ የዜማ አይነቶችም አሁን ድረስ ቅድስት ቤተክርስቲያን ተጠቀምባቸዋል። ግዕዝ፣ አራራይ፣ ዕዝልና በዜማ ለይተን መግለጽ እንችላለን። እነሱ ምንድናቸው ልዩነታቸው? ይቻላል። ግዕዝ የመጀመሪያው የዜማ ስልት ግዕዝ ነው የሚባለው። ሁለተኛው ደግሞ ዕዝል ነው የሚባለው። ሶስተኛው ደግሞ አራራይ የሚባል ዜማ አለ። ሁሉም በየራሳቸው ስልት ነው። ምልክቱ ቅድም የተናገርናቸው ምልክቱ ለግዕዝም ለዕዝልም ለአራራይም ነው የሚሆኑ በምልክት ደረጃ። በዜማ በጣዕሙ ግን ይለያያሉ። ያው አባቶቻችን ሲገልጹ የያሬድ ዜማ ሁሉም አይነት ድምጽ አካቶ የያዘ ነው። የመላእክት፣ የወፍ፣ የእንስሳት፣ የአራዊት፣ የሰው ልጅ ሁሉ ድምጽ አካቶ የያዘ በዚህ መልኩ ደግሞ ምንም መሳሪያ ሳትጨምርም የራሱ ልዩ ጣዕም ያለው የመንፈስ ቅዱስ ተከስቶ ነው ማለት ነው። ለምሳሌ ግዕዝ የሚባለውን ዜማ ሲገለጽ በትንሽ ነውና ምንድነው የሚለው? ዘወረደ እምላእሉ አይሁድ ሰቀሉ ወሚ ያእመሩ እግዚአ ኩሉ ዘየሃዩ በቃሉ። ይህ የግዕዝ ዜማ እንደሆነ ነው የሚታወቀው። በዜማው ሲሆን በትርጓሜው ደግሞ ከሰማየ ሰማያት የወረደ አይሁድ የሰቀሉት ሲሰቅሉት ግን እርሱ በራሱ ፈቃድ ራሱን ማዳን የሚችል መሆኑ አይሁድ ያላወቁት የባህሪ አምላክ የሚል ትርጓሜ ያዘለ የዜማ ስልት ነው። ሌላው የአራራይ ዜማ ዋይ ዜማ ሰማይኩ ሰማይ ዘመላእክት ግናይ። ለመጀመሪያ ጊዜ ዜማው ሲገለጽለት በሰማይ የሰማሁት የመላእክት ዜማ መንፈስ ቅዱስ የገለጸልኝ የመላእክት ዜማ ምን ያክል ያምር እንዴት ያለ ድንቅ ነው እያለ በዜማው የዜማውን ጣዕም ለራሱም ምን ያክል እንደጣፈጠው የገለጸለት የዜማ ስልት ነው። ሶስተኛው የዜማ ስልት የአራራይ ሲሆን ሶስተኛው የዜማ ስልት ደግሞ ዕዝል የሚባል ሆኖ ሲገለጽ ደግሞ
ተሰመኪ ፍቅርተ ኦ ቦርክት እማንስት እያለ ይሄዳል። ወላዲተ አምላክ ቅድስት ድንግል ማርያምን በሊቁ በቅዱስ ኤፍሬም ድርሰት ሲገልጻት ቅድስት ድንግል ማርያም ፍቅር ተሰኘሽ፣ አንቺ ፍቅር ነሽ፣ ከሴቶች ሁሉ የተለየሽ ነሽ እያለ ቅዱስ ያሬድ ቅዱስ ኤፍሬም በድርሰቱ የገለጻትን እርሱ ደግሞ በዜማው እንዲህ ያለ እንደገለጻት ነው የሚያሳየን። የዜማው ስልት በዚህ ነው። መልካም ብዙ ነገር አነሳን ስለ ቅዱስ ያሬድ እና ከቅዱስ ያሬድ እንከኔልሽ ሊቅነት ጥናቱም ያው ከትሎ የተማረው ነገር ደግሞ ወኔውን ጽናቱና ራሱን ያስተማረበት መንገድ ይነሳልና ከሱ በህይወታችን ምንድነው መማር ያለብን እንደ ሰው ማለት ነው ሁላችን። ከዛ በሻገር ደግሞ የዚህ ጸጋዎቹ ትሩፋቶቹ እየተጠቀምን አሁን በሱ ደረጃ ግን ስለሱ አይወራም፣ አልተሰራለትም፣ ታሪኩ አልተሰነደም የሚሉ ሐሳቦችም ይነሳሉና እንዴት ነው ትውፊቱን ተጠብቆ ለቀጣይ ትውልድ መሸጋገር ያለበት? አልተጠበቀም ወይም ደግሞ ከትሩፋቱ ተጠቃሚ ሆነን ግን የሱን ስራ እንደ ስራው ያህል ግን አልገለጽ ነው። እውነት ነው። ቤተክርስቲያን እስከ ዛሬ ድረስ መስራት ያለባት በዚሁ ላይ ነበር፣ ግን ብዙም አልሰራችም። እንዲያም የቅዱስ ያሬድ ዜማ በዓለም ላይ ተደናቂ የሚደነቅ የሚያስደንቅ ምስጢር ስለሆነ ሊሰራበት ይገባ ነበር። ምርምር ሊካሄድበት ይገባ ነበር። በዜማ በቅዱስ ያሬድ ድርሰቶች የተሰሩ ምርምሮች ብዙም የሉ። ፍልስፍና አለበት፣ የስነ ጽሁፍ ይዘት አለበት፣ ለስነ ጽሁፍ ምርምር ያገለግላል፣ ለቋንቋው እድገት ያገለግላል። ዜማው ምን መሆኑን መርምሮ አርቅቆ ማየት ይገባ ነበር። ኢቭን ዩኒቨርሲቲዎቻችን ራሱ አልሰሩበትም። እኛ እኮ ጸጋ ተሰጥቶናል። ከተሰጠን ጸጋ ደግሞ መካፈል መጠቀም ካቃተን ምንድነው በሬን ወደ ውሃ አስገብቶ ጠጣ ብሎ መግፋት ነው ማለት ነው። ስለዚህ ተሰጥቶናል። እንግዲህ የቀረበውን ነገር መብላት ያቃተን እኛ ደካሞች ነን። ስለዚህ ቤተክርስቲያን ልትሰራበት ይገባል። ከዚህ በፊት ስላልተሰራ ከዚህ በኋላ መሰራት የለበትም ተብሎ አይነገርም። ምክንያቱም ሊሰራበት ይገባል። አሁንም ቢሆን አልመሸም አሁንም መስራት ይገባናል። ስለዚህ ብዙ ሀብት አለ፣ ብዙ የምንማርበት ነገር አለ። ለስነ ጽሁፉም፣ ለቅኔውም፣ ለዜማውም፣ ለፍልስፍናውም፣ ለኢኮኖሚውም፣ ለአስተዳደሩም፣ ለሊደርሺፕ ላሱ ለመሪነትም፣ ለማኔጅመንትም ለሁሉም ነገር የሚሆን ጥበብ አለው። የቅዱስ ያሬድ ዜማ ዝም ብሎ ዜማ ብቻ አይደለም። ለቱሪስት መስህብ ነው። ሰዎች መጥተው ሊጎበኙት ይገባል። ስለ ቅዱስ ያሬድ ብዙ መሰራት ይኖርበታል። ስለዚህ አልተሰራም። ከዚህ በኋላ ግን ቤተክርስቲያን ልታደምጥ ይገባል። የቤተክርስቲያን ምሁራን ሊቃውንቱም ራሳቸው ማንሳት ይኖርባቸዋል። ዝቅ ከማለት ከፍ ብለው የተማሩትን ነገር ዋጋ መስጠት ያስፈልጋል። በአጠቃላይ ከአባታችን ማህሌታይ ቅዱስ ያሬድ ምንድነው መማር ያለብን ስንል እንደየሁኔታው ነው። እንደ ቤተ ክርስቲያን፣ እንደ ምእመናን፣ እንደ ዓለም መማር የሚገቡን ብዙ ነገሮች አሉ። ቅድስት ቤተ ክርስቲያናችንም ስለ ቅዱሳን የምትለው ነገር አላት። መቅድመ ይዝክሩ ስሞ ለበዓለ መጽሐፍ፣ አስቀድመው አንድ መጽሐፍ ሲመረምሩ ሲያጠኑ የመጽሐፉን ባለቤት ያንሱት ወይም እውቅና ክብር ይስጡት። ወእምዝ ያንብብ ወይም ሃር ወይም ያንብብ ወይም ሃሩ። ከዛ በኋላ መጽሐፉ የያዘውን ምስጢር ለራስም መረዳት ለሌላም ማስረዳት ይገባል። ያስረዱ ያስተምሩ ይላል። ይህንን ነገር ይህንን አዋጅ በቤተ ክርስቲያናችን በሕዝባችን በሀገራችን ከተተገበረ ቤተ ክርስቲያናችንም ሀገራችንም ከቅዱስ ያሬድ መማር የሚኖርባቸውን ማግኘት የሚኖርባቸውን እውቀት ማግኘት ይችላሉ ነው። ስለዚህ
ቅዱስ ቤተክርስቲያን እንደ ቤተክርስቲያን መጠን የቅዱስ ያሬድን ስራዎች አባቶቻችን በእውነቱ ክብር ይገባቸዋል ክብርም ልንሰጣቸው ይገባል በረሃብ በጥም በየገጠሩ በየመንደሩ በየከተማው እየተሰቃዩ ነው ይህንን የቅዱስ ያሬድ ሀብት ያቆየልን አባቶቻችን ይህንን ሀብቱ እንደ ሀገረ መንግስትም እንደ ቤተክርስቲያንም ልንጠቀም ከፈለግ ይህንን ነው እውቅና መስጠት የሚገባን ማለት ነው የቅዱስ ያሬድ ትሩፋት ገብቶን ከሆነ እንደ ቤተክርስቲያንም እንደ ሀገርም ገብቶን ከሆነ እኛ በማናቀው መልኩ አግኝተነዋል ባይነኝ ግን አሰያየሙ ግን ወደ መስመሩ ይገባል መስመሩ ሊዝ ይገባል ወይም የጥበውን ባለቤት ልናሳውቅበት ይገባል አሁን በቅድስት ቤተክርስቲያናችን ኦርቶዶክስ ተዋህዶ ቤተክርስቲያን ዘኢትዮጵያ መስቀል ጥምቀት በዓለም ምንድነው የሚባለው ዩኔስኮ ከማይዳሰሱ የዓለም ትሩፋት ተመዝግቧልም በሂደትም ያላል ይህ ግን አሁን በዓለም ላይ ኦርቶዶክስ ተዋህዶ ወይም አማኝ የኛ ቤተክርስቲያን ብቻ አይደለችም ዓለም ለምንድነው የኛን በዓላት በዚህ መልኩ በዓለም ላይ በክብር እንድንገለጽ ያደረገበት ምንድነው እኛን ስለወደደን እኛን ብቻ ስለመረጠ ወይስ እንደ ቤተክርስቲያን ከግብጽ ቤተክርስቲያን ከሶሪያ ቤተክርስቲያን ከህንድ ቤተክርስቲያን ከአርመን ቤተክርስቲያን እኛን የሚመስሉ ማለት ነው እኛ ስለበለጥን ወይስ መስቀል በእነርሱ የማይታወቅ ሆኖ ጥምቀት በእነርሱ የሌለ ሆኖ ነው አይደለም ዋናው ነገር የቅዱስ ያሬድ ትሩፋት በረከት ጸጋ በእኛ ቤተክርስቲያን ስላለ ነው ቤተክርስቲያናችን በዓላቱን በቅዱስ ያሬድ ዜማዎች ቀመማ ስታቀርበው ዓለም ተደነቀ ዓለም ተደመመ ስለዚህ ይህ የምድር በረከት ነው በምድራችን የተለየ ልዩ ሀብት ነው ብለው ዓለማት ወይም የዓለም ሊቃውንት የምድር ፈላስፎች አደነቁት የዓለም ወይም የምድር የሰው ልጅ በረከት ተብሎ በዓለም እውቅና እንዲሰጠው ተደርጓል ስለዚህ በዚህ መጠን በዚህ ልክ እኛ ደግሞ ባለቤቶች ስለሆን በህብረት በእውነት ከማይረማ ከምድራዊ ዜማ ወደ ዝሙት ወደ ስርቆት ወደ አመጽ ወደ እብደት ከሚመራ ዜማ ይልቅ በዓለም የተከበርንበት ዓለም የተደመመበት የአባታችን በስጋም አባታችን በመንፈስም አባታችን የሆነ የማህሌታይ ቅዱስ ያሬድ ዜማ እያጠናን ይህንን ዜማ ለስጋችንም ለነፍሳችንም ብንጠቀምበት መልካም ነው የዜማው አርእስቶች 22 ናቸው ዋይ ዜማ ብሎ ይጀምራል በአምስቱ እግዚአብሔር ነግሰ ይትባረክ ሰለስት ሰላም ዋናው ቅዱስ ያሬድ ይዘምርና መጨረሻ ማጠቃለያው ሰላም የሚል መዝሙር አለ የሁሉ ነገር የዜማው መጨረሻ በሚገርም ሁኔታ ሰላም ነው በሰላም ነው የሚያጠቃልለው የሰላም ባለቤት ደግሞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው ሰው ይህን እሱን ከያዘ በእርሱ ካመነ የእርሱን ትእዛዝና ሕግ ከተከተለ ሰላም ያገኛል በሰማይም በምድርም የሰላም ባለቤት ይሆናል በማለት ስለ ሰላም ስለ ፍቅር ሁሉ ነገር አሁን ያለው በዓለም ያለውን ችግር ሁሉ የቅዱስ ያሬድ ዜማውና ምስጢሩ በመያዝ መላቀቅ የምንችልበት ትልቅ የዓለም ስጦታ በእኛ ምክንያት በአክሱማውያን በኢትዮጵያውያን ሊቃውንት ቅዱሳን ምእመናን ምክንያት ለዓለም ሁሉ የተሰጠ ለቅድስት ቤተክርስቲያን ለአንዲቱ ቤተክርስቲያን የተሰጠ ሀብት ስለሆነ ብንጠቀምበት በጣም ጥሩ ነው ኢየሩሳሌም ወይም አእላፈ እስራኤል በዳዊት እንደከበሩ ሁሉ እኛንም በቅዱስ ያሬድ እንድንከብርበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቶናልና በእውነት ይህንን በእጃችን ይዘን ሳለን ሳንጠቀምበት ብንቀር ሐሳሩ ለኛ ነው የሚሆነው በሚገባ ልንጠቀምበት ይገባል እግዚአብሔርን ልናመሰግንበት ልናገለግልበት
እንደ ቅዱስ ያሬድ ደስ ልንሰኝበት ይገባልና በእውነቱ እናንተም ወንድሞቻችን ካላፊዎቻችሁ ጋር እናንተ ፈቃደኞች ሆናችሁ በዚህ ላይ ፕሮግራም ወይ መርሃ ግብር ለመስራት ስለተነሳሳችሁ ስለሰራችሁም በእውነት ይህንን ነው አንድ ስራ ይሄን ከዚህ ተጀምሯልና ክብር ይገባችኋል የበረከቱ ባለቤትም ሆናችኋል በዚህ ነው ትልቅ ምስክርነት ነው ይሄም ልንቀጥልበት ይገባል ብዙ ስራዎች አሉን ስለ ቅዱስ ያሬድ ብዙ ማለት ይቻላል ነገር ግን ያው ግዚያችሁንም እንዳንጨርስባችሁ መልእክቴን በዚህ ነው ማስተላለፍ የሚችለው የእግዚአብሔር ምህረት የቅዱስ ያሬድ በረከት የእግዚአብሔር ምህረት የእግዚአብሔር ሰላም የእግዚአብሔር ፍቅር አይለየን ወስብሐት ለእግዚአብሔር እንግዲህ ያው ካላችሁ ጊዜ መስዋዕት አድርጋችሁ ይሄን ደስ የሚል ትምህርት ስለሰጣችሁን ከልብ አመሰግናለሁ እንግዲህ ክቡራን ተመልካቾቻችን የማህሌታይ ቅዱስ ያሬድ ትውፊቶችን ማዕከል አድርገን ከቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ መምህራን ጋር ያደረግነው ቆይታ ይሄን ይመስል ነበር አብራችሁን ስለቆያችሁ ከልብ እናመሰግናለን መልካም ምሽት